በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በአምላካችን በኢየሱስ ክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋው፣ ብዙ ምሕረቱ፣ ብዙ ፍቅሩ፣ ብዙ በጎነቱ በሕይወት በጤና የሚያኖራችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ገና በዓል ፊት ለፊታችን የጌታ ልደት ደርሷል። ልዩ ፕሮግራም የጉዞ ፕሮግራም ላይ ቅድስት ሀገር ኢየሩሳሌም አዘጋጅተናል። የጌታን የልደት በዓል በቤተልሔም ለማክበር እድለኞች ለሆናችሁ ጥሪ ያቀርባለሁ። ወላጆቻችሁን በተለይ ወላጆች ያሏችሁ ቢመርቋችሁ ቢደሰቱ በሕይወት ዘመናችሁ ለወላጅ ማይከፈል ዕዳ ነው ያለውና ሰው ወላጅ ለከፈለልን ለሰጠን ምንም እንከፍለው ነገር የለም። እውነት ለመናገር ግን ይሄን ትልቅ ነገር ማድረግ ትልቅ ክብር ነው። ወላጆቻችሁን መላክ የምትፈልጉ እናንተም በተለይ በውጭ ዓለም ያላችሁ መሄድ የምትፈልጉ አናግሩ። 911 40 13 80 ይህን የተባረከ የተቀደሰ ጉዞ ተካፍለን እንድንመጣ ጋብዛለሁ። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ልጆች የተወደዳችሁ ዛሬ ስለ ሳኦል እና ስለ ሐናንያ ነው የምንማረው። እነዚህ ሁለት ሰዎች እግዚአብሔርን ትህትና የሚያሳይ ታሪክ ያላቸው ናቸው። በትምህርቱ በርዕሱም እንዳያችሁት የእግዚአብሔር ትልቅ ትህትና ለሰው ልጆች ያለውን ትህትናውን አስገራሚ በጎነቱን የምናይበት ታሪክ ነው። እንግዲህ ሳኦል ከፈሪሳውያን ቤተሰብ ወገን የሆነ የገማልያል የተባለው ትልቁ የምሁረ ኦሪት የነበረው ወይም ኦሪትን በማወቅ በማስተማር የተመሰከረለት ትልቅ መምህር ተማሪ ነው። የተወለደው በጠርሴስ ቢሆንም ግሪካዊ የግሪክ እውቀት ጥበብ ቢኖረውም እሱ ግን አይሁዳዊ ከቢንያም ወገን የሆነ አይሁዳዊ የነበረ ሰው ነው። ለአይሁድ እምነት ለቤተ ምኩራብ በጣም የሚቀና ነበር። ቅናቱ በተንኮል በአመፅ በደነዘዘ ልብና በክፋት ሳይሆን በቅንነት እግዚአብሔርን በመውደድ ክርስትና የሚባል ሃይማኖት መጥቶ ኢየሱስ የሚባል ሰው ተነስቶ ቤተ ምኩራብን ቤተ አይሁድን እምነታችንን አበላሸ የሚለው ከልብ የሆነ ቅናት ስለነበረበት የእግዚአብሔርን ሐሳብ እየተቃወመ ቤተክርስቲያንን እያፈረሰ ይዞር ነበር እና አሁን በምናየው ታሪክ ላይ ከካህናት አለቆች ደብዳቤ አጽፎ ወደ ሶሪያ አንጾኪያ ደማስቆ ነበር የሚሄደው። በጊዜው ከሮም መንግስት ጋር የእስራኤል ሰዎች ተስማምተዋል። በሀገራቸው ሃይማኖታቸውን ወጋቸውን የሚጥስ ሰው ቢያገኙ በየትኛውም ዓለም ታስሮ ወደ ፍርዳቸው እንዲመጣ ዓለም አቀፍ መብት ሰጥቷቸው ነበር አይሁድ። ስለዚህ ደብዳቤ ያጻፈው ከመንግስትም ከካህናት አለቆችም ያ ደብዳቤ ተፈጻሚ የሚሆን በሄደበት ቦታ ሁሉ ጳውሎስ ወይም ሳኦል ማሰር የሚችል ማስፈረድ የሚችል ስልጣን ያለውን ደብዳቤ ይዞ ነበር። እንግዲህ ኢየሩሳሌም ወደ ሶሪያ ደማስቆ ይሄድ የነበረው እና በሶሪያ ደማስቆ አካባቢ ሲደርስ ገና ከተማ ውስጥ ሳይገባ ነው እንግዲህ ጌታ የተገለጠለት እና በታላቅ መብረቅ በሚያስፈራ ግርማ ከሰማይ ተገልጦ ለምን ታሳድደኛለህ? የመግቢያውን በረት ብትቃወም ላንተ ይብስብሃል። ሳውል ሳውል ሲለው ማሳደድህ አንተ ማነህ ሲለው የናዝሬቱ ኢየሱስ ነኝ ብሎ ካለው በኋላ ሂድ አናንያ ወደ ተባለ ወደ አንድ ሰው የምታደርገውን ይነግርሃል፣ አይኖች ይፈወሳሉ ብሎት አይኖቹ ታውረው ያ ትልቅ ጀግና ያ በጣም ብርቱ የነበረ በቅናት እሳት የነደደ ቁጡ የነበረ አንበሳ ታስሮ በመውጊያው ብረት ተወግቶ በእግዚአብሔር ቃል ተወግቶ ወደ ደማስቆ እየተመራ መሄዱ እናያለን። እንግዲህ በጣም ታዋቂ ሰው ነው ቅዱስ ጳውሎስ። በተለይ በሶሪያ ባሉ ለኢየሩሳሌም ቅርብ ስለነበረች በደማስቆ አካባቢ ከ50 ሺህ በላይ አይሁድ ነበሩና እዛ ውስጥ ደግሞ ብዙ ክርስቲያኖች ነበሩ እና እነዚህ ክርስቲያኖች የሳኦልን ታሪክ ያውቃሉና መምጣቱን ጭምር ሳይቀር ሰምተዋል ወደ እነሱ እየመጣ እንደሆነና ትንሽ ፍርሃት አስቸጋሪ ልክ አንበሳ ወደ የሚያድናቸው እንደሚሮጥ በዛ ስሜት ነው እሱ የሚሮጠው፣ እነሱም በዛ ስሜት ነው የሚጠብቁትና በእንደዚህ ሁኔታ ውስጥ እያለ ሐናንያ የሚባለው ካህን
በእግዚአብሔር ፊት እየጸለየ ያለ እግዚአብሔር ተገለጠለት። አሁን እሱን ነው እንድናነብና እንድንማር የሚያስፈልገውና በደማስቆም ይላል ሐዋርያት ሥራ ምዕራፍ 9 ቁጥር 10 ላይ በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደምትባል መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እንጂ እጁን ሊጭንበት አይቷል አለው። ደግሜ ላንብበው። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። እንግዲህ ምን ማለቱ ነው? ጌታ ሐናንያ አንተ ነህ፣ ራሱ ሐናንያ ነው፣ ካህን ነው። አንተ ትሄድና እጅን ትጭንበታለህ። እየጸለየ ነው። ልክ ከተመታ በኋላ በመብረቁ ቅዱስ ጳውሎስ 3 ቀን ሙሉ ምግብ ሳይበላ እየጾመ ነበር። ሉቃስ እየጾመ ነበር ነው ያለን። እግዚአብሔር ግን እየጸለየ ነው ያለን። ሉቃስ መጾሙን ነው የሚያውቀው፣ መጸለዩን ግን የሚያውቅ እግዚአብሔር ነው። እና አንዳንዴ በእግዚአብሔር ፊት የሆነ ጸሎት ይሆንልን። እያችሁ ሰው የሚያየው ጸሎት አለ፣ ሰው የማያየው ጸሎት አለ። እናንተ ስትገቡ ስትወጡ ነው የምትታዩት ቤተክርስቲያን፣ ወይ ስትንቀሳቀሱ ስትሰሩ ነው የምትታዩት። ግን ስትጸልዩ የሚሰማችሁ እግዚአብሔር ነው። በስውር በራችሁን ዘግታችሁ ስትጸልዩ እንዲህ ነው የሚሆነው። እና ቅዱስ ጳውሎስ ሳውል በነበረ ጊዜ 3ቱን ቀን የጸለየው በሩን ዘግቶ ነው። የልቡን በር ዘግቶ እየጾመ እንጂ የጸለየ መሆኑን ማንም አያውቅም ነበርና እግዚአብሔር እየጸለየ ነው ያለው አለው። እየጾመ ነው ብሎ ሉቃስ የጻፈለትን እግዚአብሔር ግን እየጸለየ ነው አለውና ስውሩን ጸሎታችንን እግዚአብሔር ያውቃል። እና በእግዚአብሔር ፊት መጸለይ ይሄ ነው። ሰው እንዲሰማው እንዲያውቀው ከማድረግ ያለፈ እውኝ ከማለት ያለፈ ስውር ጸሎት፣ ስውር ውጊያ፣ ስውር ሀብት ሊኖረን ይገባል። እንግዲህ እንደዚህ ያለው እየጸለየ ነው እና አንተ እጅን ትጭንበታለህ፣ ይመለከታል አለው። እንግዲህ ለሐናንያ በጣም አስደንጋጭ መልእክት ነበር። ቅድም እንደነገርኳችሁ የሚቆጣ አንበሳ ወደሱ እየመጣ እንደሆነ የሚያስበው ሰው ራሱ ወደ አንበሳው ሄደ አንበሳውን ሰራው ማለት ነው። ከባድ ነገር ይመስላል እና ምን እንዳለ እንደተናገረ አድምጡ። ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎቹ ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ሐናንያ ያው ግልጽ ነው፣ ለእግዚአብሔር ግልጽ ነገር ተናገረ እና ስንት ሰዎችን ያሰረ ሰው ነው። አሁን ራሱ ስልጣን ደብዳቤ ይዞ ወደኛ እየመጣ ነው። ይህን እንደሆነ አውቃለሁ አለው፣ ሰምቻለሁም ስለሱ አለው። ከሰው ስለሰው መስማትና ከእግዚአብሔር ስለሰው መስማት ይለያያል። እውነት ለመናገር ሁልጊዜ ከእግዚአብሔር ከቃሉ አንጻር የሰውን ሕይወት፣ የሰውን ነገር፣ የሰውን ጉዳይ መገምገም ይገባል። ለምሳሌ ሰው ሁሉ የፈረደበትን ሰው ተነስተው መፍረድ አይገባም። ለምንድን ነው ሰው የፈረደበት? ምን አድርጓል? ለምንድን ነው ብሎ መጠየቅ ያስፈልጋል። ሰልፈኛ ከመሆን መውጣት። እግዚአብሔር ፈርዶበት ይሆን ይህ ሰው? ወይ ጻድቅ ይሆን ይህ ሰው? የእግዚአብሔር ቃል ቅዱሳን ጻድቃን በዓለም እንደሚሰደዱ ይናገራል። ተኩላዎች ከበው እንደሚበሏቸው ይናገራል። ሰው የሚፈርድበት ሰው ድንገት የእግዚአብሔር ሰው ቢሆንስ? እና ሚዛንን መጠበቅ ከእግዚአብሔር መስማት ይገባል። ከቃሉ አንጻር ነገሮችን ማየት ይገባል። እና ሐናንያ ከሰማው ነው የተነሳው። ሰምቻለሁ ስለዚህ ሰው አለ። ስለዚህ ሰው ሲሰማ በጣም ብዙ ነገር ተጨምሮ ይነገሩታል። ክፉ ነው፣ ነፍሰ ገዳይ ነው ምናምን ብለውት ይነግሩታል። እና ሁሌ ከሰዎች ስንሰማ እንዴት እንሰማ መጠንቀቅ አለብን እና ቀንሰን መስማት። እኔ ሁሌ ምክሬ 30-70 መስማት አለብን። 30% ብቻ እንሰማና 70% መጣል አለብን። ሰው ሁልጊዜ የራሱን ሐሳብ ጨምሮ ነው የሚናገረው ስለማንም ሰው ስለምንም ነገር። እንደወረደ መስማት ጥፋተኛ ሊያደርገን ይችላል። ጌታ ኢየሱስ ክርስቶስም እንዴት እንደምሰሙ ተጠበቁ ያለው ለዚህ ነው። አሁን የሰማውን ለጌታ ነገረው ማለት ነው። ይህ ሰው ክፉ ሰው ነው፣ እንዴት ተቀበልከው ነው። የእግዚአብሔር ፍርድ፣ የእግዚአብሔር ፍቅር እንዴት ተብሎ ሊመረመር አይችልም። ከመመርመር በላይ ነው። የእግዚአብሔር ፍቅርና ፍርድ፣ ምሕረት ፌር አይደለም። ፌር አይደለም። በአጠቃላይ ይማራል የማትሉትን ምሮ፣ ይባላል የማይባለውን ይቅር ብሎ፣ ይነሳል የማይባለውን ከወደቀበት አንስቶ የሚያሳይ አምላክ ነው ያለን። በእኛም ሕይወት ላይ የተደረገው ይሄ ነው። ሰዎች እኛን የሚያስቡንና እኛ ሆኖ የተለየ ነው። እግዚአብሔር ምሕረቱ ስለበዛልን ይህን ሰው እንዴት ተቀበልከው? እንዴት ይሆናል? ይህ እኮ በጣም አስቸጋሪ ሰው ነው ብሎ ሐናንያ ከእግዚአብሔር የተሻለ ነገሩን የሚያውቅ መስሎ አቀረበ። ግልጽነቱ ጥሩ ነው፣ ግን
እግዚአብሔርን መስማት ደግሞ የበለጠ የተሻለ ነበረ። ጌታም እንደዚህ ያለው ምን አለው? ጌታ ኢየሱስ ክርስቶስም ጌታም በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። አሁን የጌታ ትህትና ነው የሚገርመው። እዚህ ጋር መንገድ ላይ ያገኘሁት፣ በመብረቅ መታሁት፣ አናንያ አልኩት፣ ማነው ሳውል ሳውል አልኩት፣ እነሆኝ አለኝ። ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም በአንተ ይብስብሃል አልኩት ብሎ እግዚአብሔር ለአናንያ አልነገረው። እንዲህ እኮ ብሎታል። እንደዚህ መትቼዋለሁ፣ አይኑን ያሳወርኩትም እኔ ነኝ። የድሮ አይኑ ታውሮ አዲስ ኃይል ሊከፈትለት ነው። ለኦሪት የሚቀናው ሰው ለወንጌል ሊቀና ነው። ያ ገዳይ የነበረው ሰው አሁን ደግሞ ትሑት ሊሆን ነው፣ ለክርስቶስ ሊሞት ነው። ቀይሬዋለሁ አላለው፣ ግን አድርጓል። እግዚአብሔር በእኛ ላይ ትሑት ነው። ገበናችንን ለሰው አይናገር፣ ሚስጥራችንን ለሰው አይናገር፣ ድክመታችንን ለሰው አይናገር፣ ያደረገልንን በጎ ነገር ሁሉ ጭምር ለሰው አይናገር። በጣም ትሑት ነው። አምላካዊ ትሕትና ይባላል ይሄ። ያደረገለትን ነገር እንዴት አድርጎ ወደሱ እንደመለሰው ያንን ትልቅና አስገራሚ ታሪክ ለአናንያ አልነገረው። ይልቁንም ሌላ ነገር ነው የነገረው። ወደፊት የሚገጥመውን ነው የነገረው። ስሜን ይሸከማል፣ ስለ ስሜ መከራ ይቀበላል፣ ይህን አመለክተዋለሁ፣ ተነስተህ ሂድ አለው። ይሄ ሰዎች ላይ መከራ የሚያመጣ ሰው ዛሬ ግን ለስሜ መከራ ይቀበላል አለው። የእግዚአብሔር ትሕትና እጅግ ይገርማል፣ በጣም ይገርማል። እና ገበናችንን የሚሸፍን እሱ ብቻ ነው። በትሕትና ያደረገልንን ነገር ለሰው የማይናገርብን እሱ ነው። ተደረገልኝ፣ ሆነልኝ፣ አማረብኝ እንድንል ነው የሚፈልገው። አርጎልን እሱ እኛ ክብሩ እንድንወስድ ነው የሚፈልገው። አያችሁ፣ ባርኮን እኛ ክብሩ እንድንወስድ ነው የሚፈልገው። ልጆች ሰጥቶ ልጆቼ ነው የምንለው፣ አይታችኋል። ገንዘብ ሰጥቶን ሀብቴ ነው የምንለው። ጤና ሰጥቶን ጤናዬ ነው የምንለው። አይቀናም። በዚህ ትሑት ነው። የአምላክ ትሕትና ነው በሕይወት የሚያኖረን። የተቀበልነውን ሁሉ እያንዳንዷን በሂሳብ ቢጠይቀን ኖሮ ሰው የራሱ ምንም ነገር ስለሌለው በሕይወታችን ነፃነት የሌለ ደካሞች ነበር የምንሆነው። እያደረገልን ግን ለእሱ እንደተደረገለት እያሰበ የሚኖር በእኛ ላይ የማይታበይ በእኛ ላይ ኩራት የማይለው ሰው ጉራ እንደሚለው ይሄ በሰው ላይ መታበይ የሌለበት ቅዱስ አባትና አምላክ ነው ያለው። ስሙ የተወደደ የተመሰገነ ይሁንና ይህንን ድንቅ ነገር ነገረው። መጪውን እንጂ ትናንትናውን አልነገረውም። እና አናንያ በትናንትና ታሪኩ ሲጨነቅ፣ እግዚአብሔር ግን በነገ ታሪኩ ነው የሚያየው። እና ሁሌ ሰውን ሲጠራ ጌታችን ሰውን ሲጠራ ወደ ቤቱ በተለያየ ጊዜ ይጠራል። ሁላችንንም ይጠራናል። ልባችንን ነክቶ ነው የሚጠራን። የመውጊያው ብረት ወቅቶን ነው የምንጠራው። ሲጠራን ግን የሚገርማችሁ ሁላችንንም በትናንትናው ታሪካችን አይደለም የሚቀበለን። በቃ እሱን ሰርዞ ነው። ምንድን ነው የሚባለው? ደጉ እግዚአብሔር በደልን በእርሳስ ይሰርዛል ይባላል። እርሳሱ ከጫፉ ላይ ላጲስ አለው። ስንናዘዝና ንስሐ ስንገባ ሲሰማን በእርሳሱ ይሰርዘዋል፣ እንዳልተፈጸመ ነው የሚያደርገውና ይህንን በቃ በትናንትናው በነጋችን ነው አይቶን የሚቀበለን። ሰው ግን በትናንትናው ነው ሁሌ የሚያስብሽ። አውቃታለሁ እኮ እችን አውቀዋለሁ እኮ ይህንን ይላል። እና የእግዚአብሔር ትሕትናና የእነ አናንያ ሁኔታ በጣም አስገራሚና የተለያየ ነበር። ሰውና እግዚአብሔር በዚህ ልክ ይለያያሉ። አናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስን ሲሞላበት ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ፣ መብልን በልቶ በረታ። አናንያም ከእግዚአብሔር ትሕትና ተማረ። አያችሁ፣ ሄዶ ገዳይ ነው፣ አንበሳ ነው፣ አስቸጋሪ ሰው ነው ያለውን ሰው አገኘው። በተባለው ቦታ ተነስቶ ሄደና ሲያገኘው ወንድሜ ነው ያለው። ወንድሜ ሳውል ተነስ ነው ያለው። በቃ የእግዚአብሔር ፍቅር ሰውን እንኳን ይቀይራል። የሰውን ባህሪ፣ የሰውን ጠባዩን ይቀይረዋል። ይገርማቸዋል። ገዳይ ነው፣ አንበሳ ነው፣ ብርቱ ነው ብሎት የሚያስበውን ሳውልን ሄዶ ወንድሜ መንገድ ላይ የታየ ጌታ ኢየሱስ ነው፣ ወደ አንተ ልኮኛል፣ አሁን ታያለህ ብሎ እጆቹን ጫነበት። መንፈስ ቅዱስን በአንተ ላይ ይሞላል። ከዛ አይኖቹ እንደ ቅርፊት አይነት ወደቀ፣ ማየት ጀመረ። የድሮ ሳውል ተቀይሮ አዲሱ ጳውሎስ ሆነ። ከዛ ጾም የነበረውም ሰው ምግብ በላና በረታ። እና እግዚአብሔር የፍቅር ጅረት ነው የሚያፈሰው ከላይ። እሱ ያገኘው ሰው
ግብታዊ ሰው፣ ቁጡ ሰው፣ ተናዳጁ ሰው ትሁት ይሆናል። በአናንያ የምንማረው ይሄንን ነው። እሱ ያገኛችሁ እግዚአብሔር ልጆች። ጸባይ እንዴት አስተካክለዋለሁ? ቁጣነቴን፣ ተቆጭነቴን፣ ተናዳጅነቴን፣ ስሜታዊነቴን የምትሉ ሰዎች ከእርሱ ጋር ከልብ በልባችሁ ለመገናኘት ውሳኔ ወስኑ። የልብ ግንኙነት ከአምላካችሁ ጋር እሱ የፍቅር ጅረት ነው። የትህትና ጎርፍ ነው። በአንድ ጊዜ ነው ጠርጎ የሚወስደው። አናንያን ወሰደው። እያችሁ አናንያም በትናንትናው ቁስሉ ህመሙ ላይ ነበረ። በእነ ሳውል ላይ በአይሁድ አይሁዶች ላይ ቂም ይዞ ነበረ። ግን ወንድሜ እንዲል አደረገው። አያችሁ እግዚአብሔር ራሱ ደግሞ በጳውሎስ በሳውል ላይ አልታበየም። ያደረገለትን ነገርን በመናገር አልተኮራራም። በፍቅር በትህትና ደመና ውስጥ ከበበው እግዚአብሔር ልጆች። እና ይሄንን ብሩክና ቅዱስ የሆነ ትምህርት ነው እግዚአብሔር ዛሬ ያስተማረን። የሰማነውን በልቦናችን ያሳድርብን። እግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የምልዓት ጥበቃ አብሮን ይሁን። ወደ ኢየሩሳሌም የምናደርገውን ጉዟችንን በተመለከተ ያልኩት ማሳሰቢያ አትርሱ። ኮሜንት ላይክ ማድረጋችሁንም አከብራለሁ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም